ሊነጋ ሲል የፍቅር ታሪክ ክፍል 3። ማክቤል በር ላይ ቆሞ በፈገግታ ተቀበለኝ። የኔ ፊት ግን ጭራሽ አልተፈታም። አቤት ምንድን ነው አልኩት ከፊት ለፊቱ ቆሜ። አትኳሳቸሪ እንጂ ጉዳዩን ደግሞ ግቢና እነግርሻለሁ። በእናትሽ አልገባም እንዳትኝ ብቻ መቼም እዚህ ጋር ቁመን እናወራ አትይኝም አለ የማማፀን ፊት እያሳየኝ። እሺ ብዬ አልፌው ገባው። ከፊቴ ቀድሞን ቀደመና የሆነ ወንበር ሳበልኝ። ተቀመጥኩኝ። ምን ልታዘዝ አለችኝ አስተናጋጅቷ። አይ ምንም አልፈልግም በቃኝ ስል ማኪያቶ አምጪላት አለም ማክቤል። እሺ ምን ፈልገኸኝ ነው ንገረኝ፣ አሁን እቸኩላለሁ አልኩት። ተረጋጊ እንጂ እስቲ የሆነ ነገር ቅመሽ ያለኝ። እየሳቀ ነበር። ወዲያው አስተናጋጇ ማኪያቶን ይዛ መጣች። እንደዛ የምወደው ማኪያቶ ገና ሲሸተኝ አቅለሸለሸኝ። ፉት ለማለት ወደ አፌ እንኳን ማስጠጋት አቃተኝ። አጎንብሼ ልዋጥ አልዋጥ እያለ የሚታገለኝ ነገር እየከበደኝ አፌን በሶፍት አፍኜ ስጠባበቅ ትንሽ መለስ ሲልልኝ በቃ ንገረኝ ሊሄድ ነው ብዬ ቀና ስል በጣም የምታምር የደም ግባት ያላት ልጅ የማክቤል ትከሻ ተደግፋ ቆማለች። ተዋወቁ ፍቅረኛዬ ነች አለ በማፌዝ አስተያየት እያየኝ። ልጅቷ ፈገግ ብላ እጇን ዘረጋችልኝ። መራዊት እባላለሁ አለች። ስትስቅ ድምፕሏ ጎላ ብሎ ይታያል። ውበቷን ደግሞ በእጥፍ ይጨምርላታል። ውስጤ ቅጥል እያለ ሰላም እባላለሁ ብዬ ጨበጥኳት። ከዛ እጄን ለቀቅኳት። በጣም እንደምታምር ነግሬያት ተነስቼ ወጣው። ማክቤል መጣው ብሏት ተከተለኝ። በህይወቴ እንደሱ ወራዳ ሰው አይቼ አላቅም። በጣም ጠላሁት። ከኋላዬ መጥቶ እየሳቀ ቆንጆ ናት እንዴት አየሻት ሲለኝ ድምፁ ሊያስታውከኝ ምንም አልቀረውም ነበረ። ዝም ብዬ ወደፊት ሄድኩኝ። እሱ እየተከተለኝ ይለፈልፋል። እንዴት ነው ፍቅረኛሽ ሸመጠጠሽ እንዴ? አብራችሁ አትታዩሙ ወይስ ተከራይተሽ ነበረ? ብቻ ምላሱን በቆረጠው በምን እድሌ መጨረሻ ላይ ትግስቴ ሲሟጠጥ በእርጋታ ወደሱ ዘርኩኝ። ፍቅረኛ በጣም ቆንጆ ናት፣ በጣም ደስ ትላለች፣ ግን ደግሞ ታሳዝነኛለች እንዳንተ አይነት ሰው ላይ ስለጣላት። ለማንኛውም ያዝልቅላችሁ፣ እኔን ግን ተወኝ። እኔ እኮ በቃ እርግፍ አድርጌ ትቻለሁ። እኔ የራሴን ህይወት ጀምሬያለሁ። አንተን ከሰው እኩል እንኳን መቁጠር ካቆምኩ ሳምንታት አልፈውኛል። ሰርግህ እንዳትረሳኝ ከቀደምኩህ አልረሳህም ብዬው በቆመበት ጥዬ ሄድኩኝ። ልኩን ስለነገርኩት አልተከተለኝም። ብቸኝነት ሲሰማኝ የሚሄድበት የሆነ ቦታ አለ። እዛ ቁጭ ብዬ ማልቀስ ጀመርኩ። የምርመራ ውጤቱም አለለካ። ብቻዬን ቁጭ ብዬ ማብሰልሰል ጀመርኩኝ። ማክቤል ከኔ የበለጠች ቆንጆ ስለያዘ የሆነች ቅናት ቢጤ ተሰምታኛለች። እኔም እኮ ከሱ የበለጠ ይዣለሁ ብዬ ራሴን ላጽናና ሞከርኩ። ግን ልዑል የኔ እንደሆነ እርግጠኛ አልነበርኩም። ትንሽ ቆየውና ተነስቼ ወደ ሆስፒታል ሄድኩኝ። ይቅርታ ተራዬ አልፎኛል መሰለኝ። ውጤቱ አንቺ ጋር ስለሆነ ብትነግርኝ አልኳት። ውጤቱ ለመናገር ስትጠራ የነበረች ዶክተር አንቺ ነሽ እንዴ ስምሽ ስጠራ የጠፋሽው? ነይ ግቢ አለችኝ። ገባው። ቁጭ አልኩ። መጀመሪያ ብዙ ጥያቄዎች ጠየቀችኝ። ከማን ጋር ነው የምትኖሪው? ስራ አለሽ ወይ? ፍቅረኛ አለሽ ወይ? የኑሮ ሁኔታሽ እንዴት ነው? ብዙ ከጠየቀችኝ ከመለስኩላት በኋላ ውጤቱን ነገረችኝ። የምርመራ ውጤቱን ሳየው እዛው ነበር ራሴን የሳትኩት። ስነቃ ዶክተሮቹ ከበውን ደህና ነሽ ይሉኛል።
መልሴን ራሴን ከፍ ዘቅ በማድረግ መልሼላቸው ካልጋው ላይ ወርጄ እምባዬን ዝም ብሎ ይፈሳል። አንዷ ዶክተር ሶፍት ሰጥታኝ እንድረጋጋ ነገረችኝ። መረጋጋት ግን አቃተኝ። ደህና እንደሆንኩ ነግሬያቸው ዝም ብዬ ወደ ቤት ሄድኩኝ። እቤት ታናሽ እህቴ ብቻ ነው ያለችው። ስታይኝ ደነገጠች። ሮጣ መጥታ አቀፈችን። ዝም እንድትል አስጠነቅቂያት ወደ ክፍሌ ገብቼ ጥቅልል ብዬ ተኛው። ክፍሌ ተጠቅልዬ ሳስብ ሳለቅስ ስገላበጥ አምሽቼ አመሻሽ ላይ ደረሰ። እናቴ ወደ ቤት መጥታ እቤት ስትገባ ከሳሎኑ ስታጣኝ ወደ ክፍሌ መጣች። መጥታ ብታንኳኳ ዝምታ ነበር መልሴ። የበሩ ድብደባና ድምፅ በጣም ስለረበሽኝ ተነስቼ ከፈትኩላት። ስታየኝ በጣም ደነገጠች። ምን ነው ልጄ ምን ሆነሽብኛል እያለች ፊቴን በእጇ ትደባብሰኛለች። እንባዬን መቆጣጠር አቃተኝ። ፊቴን አዙሬ ወደ አልጋዬ ሄድኩኝ። ተከትለን ገባች። አልጋዬ ላይ አረፍ ካለች በኋላ ወደ እሷ ጎትታ ጉልቦቷ ላይ አስተኛችኝ። በይ አሁን በእርጋታ የሆንሽውን ሁሉ ንገሪኝ አለች። ከእናቴ ምንም ነገር አልደብቃትም። ከልጅነቴ ጀምሮ እንደ የልብ ምስጢረኛ ጓደኛዬ ሆና ነው ያሳደገችኝ። ሌላው ቀርቶ ትምህርት ቤት እንኳን የፍቅር ደብዳቤ ሲሰጠኝ ከእናቴ ጋር ነበር ከፍቼ የማነበው። የሚጠቅመኝን የማይጠቅመኝን ከሷ የተሻለ የሚያውቅ ሰው አለ ብዬ ስለማላስብ ነው ምንም ነገር ማልደብቃት። አሁንም ሁሉንም ነገር አፍረጥርጬ ብነግራት ነበረ። ግን ምን እንደምላት ግራ ገባኝ። እናቴ ይህንን ስትሰማ ምን ያህል እንደምታፈር ሳስበው ሰቀጠጠኝ። እናቴ በቀላሉ እንደማትፋታኝ ስለገባኝ የሆነ ታሪክ ፈጥሬ ልነግራት እያሰብኩ እያለ ድንገት ልዑል አእምሮዬ ውስጥ ብልጭ አለ። ንገሪኝ እንጂ ልጄ አለችኝ በለሆሳስ ድምፅ። ጥያቄ ጠየቀችኝ። ምን መሰለሽ ማሚ ፍቅር ይዞኛል አልኳት እየተቀለሰለስኩ። አላመነችኝም። ፍቅር ስለያዘሽማ እንዲህ አትሆኝም። ደሞስ ዛሬ ነው እንዴ ፍቅር የያዘሽ? ይህን ያህል ጊዜ ከማክቤል ጋር ስትቆይ ፍቅር እንደያዘሽ ነበር ማውቀው። እኔ እናትሽ ስታይኝ ህፃን ልጅ ነው እንዴ የምመስልሽ? በይ አሁን እውነቱን ተናገሪ። ብትዋሽኝ አውቅሻለሁ እሺ ብላ አፋጠጠችብኝ። እኔም ድርቅ ብዬ እማዬ ከማክቤል ጋር ተለያይተናል፣ ከሌላ ሰው ጋር ነው ፍቅር የያዘኝ አልኳት። ሊነጋ ሲል ክፍል 3 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። የሚመጣው ሳምንት ክፍል 4 ይዤላችሁ እመጣለሁ። ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። እንጂ ጋይስ ባይ ባይ። ሰላም ለሰው ዘር፣ ሰላም ለሀገራችን።